ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ተጠራዋለች። አማኑኤል ማለት ምን ማለት ነው? አምላክ ከኛ ጋር እና የኢሳያስ ልጅ ምርኮ ፈጠነ ብዝበዛ ቸኮለ አምላክ ከኛ ጋር ማለት ነው። ይኸውልህ ስሙ ነው የሕፃኑ ስም በነገራችን ላይ ትንቢታዊ ስም ነው። እሺ ይሄን ሕፃን የት ላይ እንደተረገዘ ትንቢቱ የት ላይ እንደተፈጸመ እዚህ ላይ ተነገረ። ድንግል ትወልዳለች ይሁን። እሺ አሁን ይኸውልህ አሁን አንዴ የማያከራክረን ትንቢተ ዳንኤል ላይ ግባልኝና ትንቢተ ዳንኤል አሁን ይሄንን ትንቢተ ዳንኤል ቆይ ነጥብ ጥላል አልዘለውም እንመጣበታለን። እሺ ትንቢተ ዳንኤል አሁን ዳንኤልን ብትድልኝ እኔ ችግር የለብኝም እኮ በነገራችን። ትንቢተ ዳንኤል ምዕራፍ 9 ቁጥር 25 ላይ ይነግራል ማለት ነው። ኦኬ ንገረኝ። ኢሳያስ በኋላ ማለት ነው። ስለዚህ እወቅ አስተውልም ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። ኦኬ አመቱ ሁላ ተጽፏል ማለት ነው። ይሄ በማን ጊዜ ነው? በማን ጊዜ ነው? ማን ነው ንጉስ የነበረው? ይሄ በኪሮሽ ጊዜ ማለት ነው። አሁን ጨርስ ሐሳብህን። ይኸውልህ ምንድነው ሐሳብ? እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 7ም በኋላ መሲህ ይገደላል። የትኛው መሲህ እንደሚገደል ይነግራል። ጥያቄ ምንድነው? መሲህ መቼ እንደሚወለድ ተጽፏል። ተገድሏል። ጀመር እኮ መሲህ ተገድሏል ብዬ አምናለሁ። ምንድነው ጥያቄ ነው? አሁን ማን የምትጠብቀው መሲህ ማንን ነው አንተ? ወይ ይኸውልህ ሲጀመር እኮ አንተ ይኸውልህ ችግር እኮ መሲህ ተገድሏል የሚለውን ነገር አንተ እንዴት አድርገህ አመጣው መሰለህ? መሲህ ማለት በነገራችን ላይ ይጀምርልህ ኦሪት ዘሌዋውያን ነው መጀመሪያ መሲህ የሚባለው። አሮንን ሙሴ ሲቀባው ነው 8 ላይ ሄደህ ማንበብ ትችላለህ። መሲህ ይላል። መሲህ ማለት መቀባት ነው። በዛን ሰዓት ይሄም የሚናገረው ነገር በትልቁ ካህን በፈጣሪ የተቀበለው ትልቁ ካህን የሮማው ጄኔራል ቲቶስ የሚባለው ጄኔራሉ ሁለተኛውን ቤተ መቅደስ አፍርሶ የተቀበውን ካህኑ ስለመገደል መሪው ስለመገደል ነው። ትንቢቱ ተፈጽሟል ነው ወንድም። እዛ ላይ የተቀበው ተገድሏል። ምንድነው ችግር? ነጥብ አለ። ይሄ መሲህ ተገድሏል ነው። አሁን ይኸውልህ አንዴ አሁን አንተ ይሄንን አይሁዶች ራሳቸው ቀኑ በደንብ ሲሰላ ይሄ የሚያወራው ያለው ስለ ካህኑ ስለተቀባው ካህን ሳይሆን ስለ መሲሁ ነው። ኦኬ አሁን እኮ አይደለም ካህን ቢሆን ቆይ አንዴ እንደማ ካህን ቢሆን ኮሆኒ የሚለው ነበረ። ኮሆኒ የሚለው ነበር ወይም ኮሄን ይለው ነበር። ስለ ካህን ቢሆን ኖሮ ይሄ የሚናገር ያለው ስለ መሲሁ ነው። አዳምጠኝ። አሁንም ይኸውልህ አይሁዶች እያልክ ቆይ አይሁዳዊ ነኝ እኔ ማወራ እኔ መሲህ ማለት የተቀባ ነው። ያ የተቀባ ማለት ደግሞ ትልቁ ካህን የህዝቡ መሪ የሃይማኖቱ መሪ ተገድሏል። ሲጀመር የዳንኤል ትንቢት ወንድሜ ቀጥታ በዛውን ጊዜ ነው የተፈጸመው። ቁጥሩን ስታመጣው ቁጥሩን ራሱ ስትመጣው ካህኑ እንደሞተ ይነግራል። ከኢየሱስ ጋር የሚያገናኘው የለም። የዳንኤልን የምታገኘው ከሆነ ምናልባት ስለ ሐሰተኛው መሲህ ከሆነ 14:7 አካባቢ ዛሬ ጋር አንብብና እዛ ታገኘዋለህ። ምናልባት ዳንኤል አንደኛ ዳንኤልን መጽሐፉን ማንበብ ጊዜውን ማንበብ የመጡትን ነገስታት። ስለዚህ ለአንተ መሲህ ሌዋውያን ናቸው። ለአንተ ካህናቶቹ ናቸው። ነገርኩ። ይኸውልህ መሲህ የሚለው ቃል ይኸውልህ መሻህ የሚለው ከዕብራይስጥ ቃል ነው የመጣ። መሻህ ማለት መሲህ ማለት ነው፣ የተቀባ ማለት ነው። ስለዚህ ዳዊትም ተቀብቷል፣ ካህናቶቹም ተቀብተዋል፣ ቤተ መቅደሱም ተቀብቷል። ስለዚህ የተቀባው ይገደላል ከተባለ አሁን መሲህ ይገደላል ሲል መሲህ የሚለው ቃል ሽን ማለት ሰል ሸብ ያደረጉት ነው። መሻህ የሚለው የዕብራይስጥ ቃል ነው። የተቀባው ይገደላል። አሁን አማርኛው ነው መሲህ ይገደላል ሲባል መሻህ የሚለው የዕብራይስጥ ቃል ነው። ኦኬ ተገደለ። ምንድነው አሁን ተገደለ? የተቀባው ተገደለ። ትንቢቱ ተፈጸመ። ካህኑ ተገደለ። አበቃ። ስለ ካህኑ አይደለም። ስለ ካህኑ እንዳልሆነማ ኢሳያስ 58 ላይ ይነግራል። እስቲ ኢሳያስ 58 ላይ ነው። እሱ ሌላ ነው። ኢሳያስ 58 ሌላ አይደለም። አሁንም ሌላ ውስጥ ሌላ አይደለም። ኢሳያስ ታዲያና ከኢሳያስ ማን ነው የሚቀድመው? እስኪ ንገረኝ። እሺ ኢሳያስ ይቀድማል።
እሺ እና እኔ ኢሳይያስ 53 ላይ ነው። ሶሪ ኢሳይያስ 53 ላይ ነው። ኢሳይያስ 53 ላይ ነው። እኔ ስለ ዳንኤል በነገራችን ላይ ዳንኤል በእኛ ነብይ አይደለም፣ ሊቃውንት ነው። ዳንኤል ነብይ አይደለም እንዴ? ዳንኤል አይደለ? ስለ መሲሁም ከኪሮሽ ጀምሮ የ400 ምናምን ዓመት እና የ800 ዓመት ትንቢት የሚነግር ነብይ አይደለም ትለዋለህ እንዴ? ዳንኤል ይኸውልህ ሲጀመር አሁን ያንተን ፎርስ ማድረግልኝ እንዴ ልንገርህ። አሁን አንተ አሁን የምትሸወደው ምን መሰለህ? በነገራችን ላይ አንተን ማን እንደሚበልጥ ልንገርህ። የክርስቲያን ሊቃውንቶች በነገራችን ላይ የክርስቲያን ሐዋርያት የኢየሱስ ተከታዮች ዳንኤል 9ን አላነሱትም። ለምን? ትንቢቱ እንደተፈጸመ ያውቃሉ። አንተ ለዛሬ የምታነሳው እስከ ከአዲስ ኪዳን አሁን የጠቀስክልኝን መሲህ ይገደላል የተባለውን አሳየኝ። ከአዲስ ኪዳን በጣም ደስ ይላል። እሺ ይሄንን ጥቅስ ታሰው፣ ይሄን ጥቅስ ታሰው። የቱን ጥቅስ? ይሄን አሁን ዳንኤል መሲህ ይገደላል ያሉትን ዳንኤልን ጠቅሰው አሳየኝ። ኖ ኢየሱስን ስለመጨ የአዲስ ኪዳን አሁን ጥያቄ ከጠየቅክ በኋላ ጥያቄውን ከጠየቅክ አሁን እኮ አንተ አዳምጠኝ። ዳንኤልን ስትጠቅስ ስለመሲሁ መገደል የክርስቲያን ተከታዮች የኢየሱስ ተከታዮች ይህ ጥቅስ እንዳለፈ ድርጊት እንደሆነ ያውቃሉ። አልጠቀሱትም። በነገራችን ላይ ትልቅ ነጥብ የጣሉበት ጥቅስ ነው። በነገራችን ላይ የክርስቲያን የኢየሱስ ተከታዮች ነጥብ በጣም የጣሉበት ነው። ይህም ቢጠቅሱት በጣም ይጠቅማቸው ነበር። አልጠቀሱትም። ለምን? ያውቃሉ እንዳለፈ። አሁን እሱ ያንተ ግንዛቤ ነው። ያንተ ግንዛቤ ነው። አምጣልኝ አሁን ጥቅስ ይሄንን ያህል ትልቅ የሆነ ስለመጣልህ ነው። እሱ ራሱ አሁን ይሄንን ዳንኤል ስለ መሲሁ መገደል የሚናገር መሲሁ ኢየሱስ ከሆነ እነዚህ እነ ጳውሎስ እነ ማቴዎስ እነ ማርቆስ ወዘተ የተባሉ አዲስ ኪዳን ሊቃውንቶች ይተውታል? አይተውትም። ክርስትናን በጣም ምሰሶ አድርጎ የሚያቆም ጥቅስ ነበረ ቢጠቅሱት፣ ግን ምሁራን ናቸው ይያዛሉ። አልጠቀሱትም። ቀጥል። ይኸውልህ ስለ ዳንኤል ላይ ያለው ስለ ጥፋት ርኩሰት ኢየሱስ ገና ሳይሰቀል የሚናገረውን ነግረህና ከዛ ደግሞ የነገርኩህን ነገር ትመልሳለህ ወይስ አትመልስም? መልስልሃለሁ። ለሱም ተረጋጋ። እሺ ጠቅሰውታል አልጠቀሱትም? ጠቅሰውታል። እሺ ንገረኝ። አሁን ቀጥታ አሳየኝ። ቀጥታ ልታሳየኝ። መጽሐፍ ቅዱስ ይጀምራል። አዲስ ኪዳንን ማለት ነው። አዲስ ኪዳን ላይ የአዲስ ኪዳን ሊቃውንቶች የጠቀሱበት እሱ ነው የምጠይቅህ። ኦኬ እቺን ጥቅስ ታተው የሐዋርያት ሥራ ምዕራፍ 8 ቁጥር 13 ላይ ኦኬ እንግዲህ ታስፈልጋል። የሐዋርያት ሥራ ምዕራፍ 8 ቁጥር 13 ነው። ንገረኝ። ተረበለ እየጠበኩ ነው። ሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ
የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ኦኬ 26 አሁን እንግዲህ ልታሳየኝ ነው በነገራችን ላይ ኦኬ የጌታን መልአክ ፊልጶስን ተነስተህ በደቡብ 8:26 ኦኬ አሁን እኔ የጠየቁትን ስሙ መሲህ ስለመገደሉ ነው በነገራችን ላይ መሲህ ስለመገደሉና ዳንኤል 9 ያለው ስለ መሲሁ መገደል የሚናገረውን ነገር ነው የሚያሳየኝ ኦኬ እንዴ የጌታ መልአክም ኦኬ ቀጥል ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውለዋለህን? አለ። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል? አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበውም የነበረ የመጽሐፉ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ። የበግ ጠቦትን በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ይሄ ኢሳይያስ 53 ላይ ያለውን እኔ ዳንኤል አልቆይም። በነገራችን ላይ ወልስ ያነሳው እኔ ስለ መሲሁ መገደል ዳንኤል ያለው አሁን ኢሳይያስ መጽሐፍ ነው ሲጀመር ላይ ያለው እንደው መጽሐፉን ያላነበብነው አልመስልም። መጽሐፉን አውቀዋለሁ። አንዴ አሁን ጠየቀኝ በኋላ ተናግሬ አንዴ ምዕራፉን ነው ስለ መሲህ መገደል ምዕራፉን እሺ ቀጥል ይዛለው። ከዛ ጃንደረባውም ለፊልጶስ መልሶ እባክህ ነብዩ ይህን ስለማን ይናገራል? ስለራሱ ነውን ወይስ ስለሌላ አለው። ፊልጶስም አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። የተወገደው ኢየሱስ እንደሆነ ሰበከለት ይለናል። አሁን ፊልጶስ አይሁድ ነው። በዛ ፕሊስ አዳምጠኝ። ነገራችን ላይ የዋሸ ስለሆነ ነው። በጣም ነው የምታስቀው ነገር። ምንድነው ያልኩህ? ጥያቄ ምንድነው? ስለ ኢሳይያስ መጽሐፍ አንብበህ ነው። በነገራችን ይቅርታ፣ ቆይ ልጨርስ። በነገራችን ላይ የዳንኤል መጽሐፍ ዳንኤል ስለ መሲሁ ክርስትና ነጥብ የጣለበት መጽሐፍ ነው። መሲህ ገደለም ነጥብ መጽሐፍ የጣለበት ሳይሆን የክርስትና ሊቃውንቶች ስለሚያውቁ ነው። የኢየሱስ ተከታዮች አይሁዳውያን አፋጠው ስለሚይዟቸው ቁጥር ስለሚያስቀምጡባቸው ነው ያለው። ይሄው እንደተወገደ ከትውልዱ እንደተወገደ ኢሳይያስ ይናገራል። እሱ 53 ነው። ከዛ ደግሞ ዳንኤል ላይ ኢሳይያስ 53 ነው። ዳንኤልን ያለው ለዳንኤል ደግሞ የማቴዎስ ወንጌል ቆይ አንተ ተረጋጋ። ለዳንኤል ቆይ እንጂ አዳምጠው ፕሊስ አዳምጠኝ። ምንድን ያልኩህ እኔ ዳንኤልን ጠቅሶ ደግሞ መሲሁ ራሱ ደግሞ እንደሚናገር ደግሞ የማቴዎስ ወንጌል ምዕራፍ 24 ላይ ና ቁጥር 15 ላይ ና 24 ቁጥር 15 ኦኬ 24 ቁጥር 15 ምን ይላል? አቀጥላለሁ ነው እኮ ነው። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውላል። ኦኬ አሁን እዚህ ላይ ኢየሱስ ወደ ማን ይጠቅስላቸዋል? ኢየሱስን የሚጠይቁት መጥቶ ነው። መሲሁ መጥቶ ስለ ዓለም መጨረሻ ምልክቱን አሳየን ሲሉት የርኩሰት የጥፋት ርኩሰት ቆይ እንዴ ያስጨረሰኝ። ጠየከኝ ልጨርስ። ይኸውልህ ይሄ እኮ ነው አመጽ። ይሄ አመጽ ነው። አመጽህን ተው። አመጹን ተውና አንተ መጽሐፍ ቅዱስ ለኔም ላንተ ማያዳላም እኮ በክብር ነው ማለት እንጠይቅ በነገራችን። አዎ ስለዚህ ለጠየቀኝ ጥያቄ መልስ ስመልስልህ ማቴዎስ 24:15 አንድ ያዳምጠኝ እንጂ ይወጥ ላረግ ይችላል። በነገራችን አሁን በኋላ እኔ ሚውት አደርጋለሁ። ስማ ማን ነው? አንዴ ማን ነው? ወንድማችን
እኔ ዳንኤል እሺ፣ ሰላም ነው ዳንኤል ስለመሲሁ መሞት አንድ ሊቃውን ይህን መጽሐፍት ይህን በየትኛውም ጥናት ሄዳችሁ ክርስትና ነጥብ የጣለበት ጥቅስ ነው የሚባለው። ለምንድን ነው የክርስቲያን ሊቃውንቶችን ያልጠቀሱት? ድርጊት ስለሆነ ሞይ ሆኖ አይደለም፣ ወይም ደግሞ ለማውቁ አይደለም። ነገሩ አይሁዳንም ፈርተው ነው ይህን ያልጠቀሱት። ምክንያቱም ድርጊት ሆኗል። አሁን ይህን ጥቅስ ያሳየኝ ወንድም አሳይቲንግ ወይዜ መጀመሪያ ላይ የጠየቀው ኢየሱስ ክርስቶስ ማሲ አይደለም የሚለው ጥያቄ ነው መሰለኝ። ልጁ ጋር ነው የምቀጥለው። ወንድም ልጅ ወጣ እንደ ያለው አሁን ይኸውልህ ትንቢተ ዳንኤል ላይ ያለው ስለ መሲሁ የሚናገረው መሲሁ እንደሚሞት የተነገረው ነው። አሁን የሰጠኝ ማቴዎስ 24 ላይ ያለው መሲሁ ይሞታል ተብሎ ተጽፏል የሚል ቃል የለውም። ስለ እርክስና ያለውን እሱን አይደለም፣ ስለ መሲሁ መሞት። አሁን መሲሁ አስበው እንግዲህ መሞት ተባለ ለክርስትና ዋና ነጥብ ነው። ስለ መሲሁ መሞት ነው ካሉ ዋና ትልቅ ነጥብ የሚያስይዛቸው ነው። አይ የክርስትና ሊቃውንቶች አይተውት የሚል ጥቅስ አሁን አሳየኝ። ወንድም አንድ ጥያቄ ልጠይቅ ይቅርታ። ለአንተ ትልቅ ችግር የሆነብህ ትሩዚ የሚያፈርስብህ ነው መሲሁ። ኦኬ ጎ ኦኬ አንድ ወንድም ይቅርታ፣ አንድ ጥያቄ ልጠይቅ እስቲ። ጥያቄ አጠይቀኝም ይመለስልኝ። እኔ ጥያቄ ይሄ ነው። እዛ አይ አልገባኝም። አንተ ያልክ መጀመሪያ እስቲ አንተ አሁን ለምሳሌ ኢየሱስ ክርስቶስ ማሲ ነው ወይ አይደለም? ምን ትላለህ አንተ? እሱን ተው። እኔ አሁን ይኸውልህ እኔ አይደለም እሱ ማታው ሳይሆን ይሄ ነው አይደለም ይሄ ነው። ኦኬ ጥያቄ ሰማሃል? አዎ ጥያቄ መሰለህ እኔ እሺ በክርስትና ያው በብሉይ ኪዳን ሲጻፍ መጽሐፍ መሲህ የተባለው ሁሉ በብሉይ ኪዳን መሲህ የተባለው ኢየሱስ ነው ብላችሁ ታምናላችሁ እናንተ አይደለ? እንዴት አወቅ? እኛ እንደዚህ ማመን እንዴት አወቅ? አንተ አለና የእኛን ጥቅስ በሁሉ ትወስዳላችሁ። ችግር የለም። እሱን ተው። that may be as your thought በዚህ ማለት as your understanding በዚህ ቆይ ችግር የለም። እሱን ተው። እሱ ልጁ ጋር አሁን አንተ ይኸውልህ አልገባህም። ልጁ ጋር እንቀጥልና ይኸውልህ ብራዘር እየገጠኛል በዚህ ኢየሱስ ማሲ እንደኔ ለማወቅ ፈለግ just I am not perfect in American language. I am so sorry for that. ጋር ልቀጥል ወይ ላስወጣህ ነው ወይ እሱ ጋር እንቀጥል? አይደለም ቆይ ኢየሱስ ክርስቶስ እንገሪኝ ማሲ ነው ኢየሱስ ክርስቶስ ወይ ሚውት ላደርግ ነው ወይ ላስወጣ ነው? ከልጁ ጋር እንቀጥል ትችላለህ። ኢየሱስ ክርስቶስ ሲሰበክ ሲጀመር እኮ ይበሳጫል አጋንንቱ አባቴ። እሺ ቀጥል። አጋንንቱ ከኔ ነው ካንተ ነው ያለ። ቀጥል ሻውራ እሺ ደስ ያለ እኛን እኮ ኢየሱስ ደም ውስጥ ያለ ልጆች ነን። ግን ይቅርታ አድርግልኝ እንወዳለን። ጌታ ይበራልሽ እዚህ እውነቱ ይበራልሽ። ግን እሺ ምን አልከኝ? አማርኛ ራሱ እንዴት እንደሆነ እንጃ። እኔ በኦሮሞኛ ነው በምን እንደምታወራ። እሺ ቀጥል። እንደንዳ ኦሮሚፋስ እንደንዳ ወርባደ ኦሮሚፋና ነገስታና ሲጣሳ but if you can't speak English it is okay, we'll discuss each other by the way. ኦኬ እኔ በነገራችን ላይ ይኸውልህ አዳምጠኝ። እኔ ሙስና ጥላቻ የለብኝም። don't talking about that by the way። ስለ ጥላቻ አይደለም አሁን ያወራ ያለን እኮ መጀመሪያ እኔ እንዲሰማው ኢየሱስ ክርስቶስ ማሲ ነው። ይኸውልህ ኢየሱስ ክርስቶስ ማሲ እኔ ኢየሱስ የሚባለውን ይኸውልህ ኢየሱስ የዛሬ 2000 ዓመት ያለውን ከሆነ ሐሰተኛ መሲ ነው ብዬ ነው የማምነው። አሁን ወደ ርዕሳችን እንደሱ ነው ያለው። ኢየሱስ አንድ ብቻ ነው አለ። ይኸውልህ አንድ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ እግዚአብሔር አንዱ ልጅ ይላል ሳይራ ለለት አሳልፈው ወደ ምድር የሰጠው አንዱ ኢየሱስ ብቻ ነው። ሌላ ኢየሱስ የለም። ስማ ልንገርህ እኔ ገብርኤል ሚካኤል ምናምን እየሰማ አይደለም። ሲጀመር አንድ ኢየሱስም የለም። የመሲሁን ስም እኛ እናውቅም። እና ሌላ ኢየሱስ የትኛው ነው? አንተ ኢየሱስ እሺ ሌላ ኢየሱስ ያምጣልኝ እስቲ። ኦኬ እንትን ሚውት አድርገውና በኋላ አስረዳለሁ። ሚውት አድርግና ልጁ ጋር እንቀጥል። እሺ እሺ እንሰማለን። ለማንኛውም ማለት ዩኒቱ ኮንቲኒው ሲሆን አሁን አንተ በተውራት ላይ የመሲሁ ስም ተጠቅሷል። አሁን እናንተ የምትጠብቁት መሲህ የለም። ለዛ እኮ ነው መሲሁ አንድ ስም የለው ያሉት። ለዛ ነው ከየት እንደሚመጣም አታውቁም። አዎ በደንብ ነው ማውቀው። እንዴ
ከየት ነው የሚመጣው? ከዳዊት ዘር ልንገር ጥቅስ ራሱን ልሰጥ እችላለሁ ከየት እንደሚመጣ። ሚክያስ 5:2 ከሱ በፊት አለ ዘፍጥረት 49:9 ላይ አለ። ዘፍጥረት 49:9 ላይ ዘፍጥረት 49:9 ይሁዳ የአንበሳ ደቦል ነው፣ ልጄ ሆይ ከአደንህ ወጣህ። እንደ አንበሳ አሸመቀ፣ እንደ ሴት አንበሳም አደባ። ያስነሳው ዘንድ ማን ይችላል? በትረ መንግስት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል። አሁን ይሄ ገዢ የሚለው መሲሁ ነው አይደለ? አዎ አሁን ገዢ የሚለው ከቶራ ደግሞ ሌላ ነገር በነገራችን ላይ ሌላ ነገር ሁልቁ ዘሁልቁ 24 19 ከያዕቆብም የሚወጣ ገዢ ይሆናል፣ ከከተማውም የቀሩትን ያጠፋል። ከማን ይወጣል ገዢ? ኦኬ ከያዕቆብ። ኦኬ ነቢያት ንገረኝ። ከነቢያት ደግሞ ንገረኝ። እሺ ነቢያት ግን ይገርም ሊሆን ይችላል። አይገርመኝም፣ እቀበላለሁ። ይሄ አሁን የምትለው በሙሉ እቀበለዋለሁ እኮ። ለዛ እኮ ነው አሁን እኮ መጽሐፍ ሁሉኛ ከአስቴር አሁን ከነቢያት ስጠኝ። አስቴር የኢሳያስ ከአስቴር መጽሐፍ ውጭ መጽሐፍ ሁሉ ለመሲህ ይናገራሉ ብለን እናምናለን። እሺ የኢሳያስ ዋናዎቹ ነው። ምን የኢሳያስ 11:1 ኢሳያስ 11:1 ኢሳያስ 11:1 ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። ቀጥል። የዳዊት አባት ማለት ነው። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ይገድላል። የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል። ኦኬ እሺ። ይህ ማለት ምንድነው? መሲሁ ሲመጣ ዓይኑ እንዳየ ጆሮው እንደሰማ ይፈርድ፣ ምስክር አያስፈልገውም፣ ራሱ ይፈርዳል ነው። ኦኬ ጻድቅ ነው፣ ችግር የለም። ሌላው ደግሞ ንገር የኢሳያስ 59:20 ኢሳያስ 59:20 ለጽዮን ታዳጊ ይመጣል፣ በያዕቆብም ዘንድ ከኃጢአት ለሚርቁ ይላል እግዚአብሔር። ከእርሱ ጋር ያለው ቃል ኪዳኔ ይህ ነው ይላል እግዚአብሔር። በአንተ ላይ ያለው መንፈሴ፣ በአፍህም ውስጥ ያደረግኩት ቃሌ ከዛሬ ጀምሮ እስከ ዘላለም ድረስ ከአፍህ ከዘርህም አፍ ከዘርዘርህም አፍ አያልፍም ይላል እግዚአብሔር። ኦኬ የመጨረሻው ልንገርህ ሕዝቅኤል 37:23-24 አንብበልኝ። ሕዝቅኤል 37:23-24 ከዚያ ወዲያም በጣዖቶቻቸውና በርኩሰታቸው በመተላለፋቸውም ሁሉ አይረክሱም። ኃጢአትም ከሰሩባት አመፅ ሁሉ አድናቸዋለሁ፣ አነጻቸውም አለሁ። ሕዝብም ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ባሪያዬም ዳዊት ንጉሥ ይሆናቸዋል፣ ለሁሉም አንድ እረኛ ይሆንላቸዋል። በፍርዴም ይሄዳሉ፣ ትእዛዜንም ይጠብቃሉ፣ ያደርጓትማል። ልቀጥል። ዳዊት ነበረ፣ በሕዝቅኤል ጊዜ ዳዊት ነበረ። አልፏል እንጂ ዳዊት ከሕዝቅኤል በፊት ነው እኮ። ዳዊት እያለ ያለው ማለት ነው መሲሁ ነው አይደለ? የዳዊትን ልጅ አሁን። ኦኬ እሺ። ብዙ ጥቅሶችን እሰጥ እችላለሁ፣ በጣም ብዙ አሉ። አዎ ሰጥተኛል። ይሄ በምትለው ሁሉ እቀበላለሁ። ግን አሁን እዚህ ላይ መሲህ እያለ ግን በግልጽ እየጠራው አንተ ለምንድን ነው ስለተቀባ የምትለው? ገዢ ወደ ሆነው ይላል ኢሳያስ 9 ቆይ ኢሳያስ ዳንኤል 9 ላይ ያለው መሲህ የሚለው ገዢ ያለው አንተ እንዴት ገዢ አይደለም ትለኛለህ? ለምን ለሱ አይደለም ትለኛለህ? አሁን አንተ ጋር ኢሳያስ 9 ላይ ያለው አሁንም አልተግባባንም። እንዲያው እኛ ተቃዋሚ እኛ አሁን ለምሳሌ ህዝቡን ቆጥረን ኳልኩሌት አድርገን እነግርሃለሁ መቼ እንደሆነ። የክርስቲያን ሊቃውንቶች እንኳን ገብቷቸው አልጠቀሱም። እኔ እኮ ስለነሱ ሊቃውንት ሳይሆን አሁን እኔ የምጠይቀው ያለሁት አሁን እናንተ አለ። እሺ አሁን
አንዴ ዳንኤል 9:25 ላይ ቆይ አንዴ ዳንኤል 9:25 ላይ ስለዚህ እወቅ አስተውልም ኢየሩሳሌምን መጠገንና መስራት። አሁንም ፕሊስ አዳምጠኝ ወንድሜ፣ ይህ ጥቅሱ አሁንም ሰዎችን እያደከምን ነው። ሲጀመር ክርስቲያንም ይሄን አጠቃላይ የኢየሱስ ተከታዮች ያውቁታል። ክርስትናን የሚያቆመው ጥቅስ በነገራችን ላይ ይሄ ነው። ጥቅስ ክርስትናን ያቆሙ ነበር ጥቅስ፣ ግን እነሱ ያውቃሉ። በዛን ሰዓት ነገሩ ተፈጽሟል። በ70 ዓመተ ምህረት ነው የነገር የተፈጸመው። በ70 ዓመተ ምህረት ቤተ መቅደሱ የፈረሰበት ነው። በ33 ዓመተ ምህረት ነው የነገር የተፈጸመው። ችግር የለም ግን ይሁድ ይኸውልህ አንዴ አዳምጠኝ። ይሁድ የተፈጸመው በ33 ዓመተ ምህረት የክርስቲያን አሁንም አዳምጠኝ። የክርስቲያን ሊቃውንቶች ወይም የኢየሱስ ተከታዮች ደቀ መዛሙርቶች ይህን ጥቅስ ትክክል ቢሆን ኖሮ ክርስትናን አቁሞ በጎ የሚሰደው ጥቅስ ነበረ፣ ግን አልጠቀሱትም። እየጠቀስኩልህ አይደለ? እኔ እነሱ ስለጠቀሱልህ ስላልጠቀሱልህ እኮ አይደለም። የሚሰማል ለዛ ነው ዩድ ሄ ቫቭ ሄ ከኦሪት ጀምሮ ቢሆልድ ዘ ኔል ቢሆልድ ዘ ሃንድስ የሚለው እጆቹንና ሚስማሩን እዩ የሚለው ጥቅሱ የለም ነው። ይኸውልህ ስለ ጥቅሱ ነው። ኦኬ ጥቅሱ የለም። ጥቅሱን አታመጣልህ። የብሉይ ኪዳን የአዲስ ኪዳን የኢየሱስ ተከታይ ይህን ጥቅስ ለኢየሱስ ነው ብሎ የጠቀሰው የለም። በነገራችን ላይ ጥቅስ ሲጠቅሱት ክርስትና ቁሞ ይሄድ ነበር። አንተ አሁን ይህም በሙሉ ለጠቀስከው ስለ መሲሁ ስለ ኢየሱስ ነው ወይም ደግሞ ስለ መሲሁ ነው ብለህ ነው የጠቀስከው? ስለ መሲሁ ብሎ የተጻፈው አላውቀውም ወንድሜ፣ አሁንም እየገባህ አይደለም። የመሲሁን ስም አላውቀውም። እኛ ግን አውቀነዋል እያልኩህ እኮ ነው። እኛ ለዛም ነው እግዚአብሔር በባዕድ ቋንቋ እናገራቸዋለሁ አስቀናቸዋለሁ ያለው። እኛ አውቀነዋል መሲሁን፣ እናንተ ናችሁ ያላወቃችሁት። እሱም የአሕዛብ ሙላት እስኪፈጸም ነው እንጂ አሁን ጥቅስ ልጥቀስልሽ። አውቃችሁታል? አዎ በደንብ። አሁን ሁለት ጥቅሶች ጠቅስላለሁ። ኤርሚያስ 31:31 ነው አንብብልኝ። ኤርሚያስ 31:31 እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። እሺ አዲስ ኪዳን ማን ጋር ነው የገባው? በክርስቶስ። አሁን በአዲስ ኪዳን ደግሞ ኢየሱስ ምን አለ? ይህ የአዲስ ኪዳን ስጋዬ ነው፣ ይህ ደሜ ነው ብሎ አዲስ ኪዳንን ሰጠን። ከማን ቤት ነው አዲስ ኪዳን የሚገባው? ከማን ቤትና ከማን ቤት ጋር? እግዚአብሔር እኮ ኪዳን የገባው ይሄን ኪዳን የገባው ከአብርሃም ጋር እኮ ነው የገባው። ይሄንን ኪዳን ኧረ እኔ ስለ አብርሃም አይደለም ስለ ነገድ ነው። ቆይ ለነገድ የገባው ኪዳን የለም እግዚአብሔር። እኔ ነገር ነው የጠራሁት እኮ። ይኸውልህ ኤርሚያስ 31:31 ከማን ቤትና ከማን ቤት ነው ቃል ኪዳን የገባው? እስራኤል እኮ አባት ነው። ነገዱ 12 ወንድማማቾች ናቸው፣ ሌዊ ቁጥር ውስጥ ሳይገባ። ስለዚህ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን አደርጋል የምገባበት ወራት ይመጣል የሚለው በዚህን ሰዓት በኤርሚያስ ጊዜ ከሰለሞን በኋላ በልጁ ሮብዓም ጊዜ መንግስት ለሁለት ተከፍሏል አይደል? የእስራኤልና የይሁዳ። የላይኛው እስራኤል ሁለት መንግስት ነው ያለው። ኦኬ ለምሳሌ የቢንያምና ይሁዳ አንድ ላይ ነው። ሌላው 10 ነገድ ደግሞ ቢንያምና ይሁዳ አንድ ላይ ሆኖ የሌዊ ነገድ መሀል ላይ ሆኖ ከዛም ሆኖ 10 ነገድን ሊያዝልህ። ኤፍሬምና ምናሴ ለያዕቆብ ስለተቆጠሩ ሌዊ ርስቱ እግዚአብሔር ነው፣ ቁጥር ውስጥ አልገባም። ኦኬ ችግር የለም፣ እሱም ችግር የለም። ዮሴፍ ነው እሱ የሚጠቀላቸው። ኦኬ ከዮሴፍ እንጀምራቸውና ሌዊ መሀል ላይ ነው። ኤፍሬምና ምናሴ አሉ። ኤፍሬምና ምናሴ ሁለት እጅ ወስዷል። ዮሴፍ 10 ነገር በአንድ ላይ አሉ አይደል? እስራኤል አሉ ታቸው። ኦኬ ይሁዳ የሚባለው እስራኤል ቤትና ይሁዳና ቢንያምና ይሁዳ። ኦኬ ከነሱ ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። እሺ ተፈጽሞ አዲስ ኪዳን የሚለው መጽሐፍ እስኪ ከየት ላይ ያገኘው? የመጽሐፋችሁ ርዕስ አዲስ ኪዳን የሚባለው መጽሐፍ ከየት ላይ ነው ያወጣው? ከዚህ። እሺ ከዚህ። ይሄ ቃል ለማን ነው የሚገባው? ይሄ ቃል ለእስራኤልና ለሁሉ ለሚያምኑ አይደለም። ቃሉን አንብበው፣ እንደገና አንብበው።
አነበብኩልህ እኮ እግዚአብሔር ለአብርሃም ኪዳን ለሁሉ እንደሆነ ልነግርህ ነው። ለአብርሃም ምን ብሎ ኪዳን ገባለት? አንዴ ስለ እግዚአብሔር ይኸውልህ፣ ሰው ሲናገር እድል ስጥ። ክርክር ምናምን ነገር ሳይሆን አሁን ስለ ኪዳን እያወራን ነው። አዳምጠኛ። ኦሪት እኮ ነው እና ኦሪት ሁሉም የተያያዘ እኮ ነው። ለአብርሃም ምን ኪዳን ገባለት? አንተን የሚባርክን እባርካለሁ፣ የሚረግምህንም እረግማለሁ፣ በዘርህም ትውልድ ሁሉ ይባረካል ብሎታል። ቀጥሉ ደግሞ እኔ አልቀጥልም። ልጁ ጋር እውቀትም የለውም። አዳምጥም። ቀጥሉ። እሺ ሀናን አለሽ? ማኪባ አለክ? ወንድ ነው ሴት? ማኪባ እሺ አሎ ዴቭ የሥላሴ አማኝ ነህ? አዎ። እሺ ሥላሴ ብሉይ ኪዳን ላይ አለ ወይ የሚለውን እስቲ ለክምጽዮን ጥቅስ ካለ ማስረጃ፣ እንደገና ኢየሱስስ ብሉይ ኪዳን ላይ ተጠቅሷል ወይ ትንቢት አለው ወይ የሚለውን አስረዳው። ከዚህ በፊት እንደዚህ አውርተንበታል። ማን ነው ስሙ? አይሁድ የሆነው ልጅ ማን ነው? ካለ አለ። ኦኬ። እና እንደዚህ ነክቶብን ነው። አሁንም 11ኛ ሰዓት ነው የገባሁት። ትሪኒቲን መነሻ አድርጌ የምነግረው ያው በኦሪት ስላለ ነው። ኦሪት ዘፍጥረት ላይ አለ፣ ምዕራፍ 3 ቁጥር 22 ላይ አለ። መነሻም ነው። ሰላም በለውና እስቲ ታሳየዋለህ። እሺ ሰላም ወንድሜ፣ እንዴት ነህ? ደህና እግዚአብሔር ይመስገን። እንግዲህ አንተ የምትለኝ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ሳይኖር እኔ በነገራችን ላይ ወልም መጽሐፍ የሚባለውን ስንሄድ በሆነ ጊዜ ቦታ ላይ የተገኘ ነገር ያው መጀመሪያ አለመኖሩን ያሳያል። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እንቀጥልና 3:20 ምናምን 22 ወይም 20 አልከኝ። እሱ ከሆነ ጊዜ የመጣ ነገር ነው የሚሆነው። መጀመሪያው ላይ እንድሽ ስለዚህ አንብበው። ብዜትንና አንድነትን ይነግራል። እኔ እኮ መጽሐፉን አንብቤውም ያውቃለሁ። አንብቤውም አሁንም ተከራክረንበት እናውቃለን። እንደውም እኔ ጋር ተከራክረ ምናልባት ሌላ ይሁዳ የሚባል እሱ ጋር ሊሆን ይችላል። አንተ ነው ቅዳሴ ማነጋገርንም ስላገኘሁህ ነው። አንተ ጋር ነው እና እኔ እንደውም ይህን ምዕራፍ ጠቀስኩልህና የጻፈው ሙሴ ነው። እንደውም ሌላ ነገር አልክ አንተ። ቀጥልሽ። ወደ ሐሳቡ እንሂድ። አሁን አንተ ሥላሴ ምዕራፍ 3 ቁጥር 22 ሶስት መጀመሪያ ላይ ጅማሬ የሌለው ነገር መሀል ላይ ከተገኘ አያስኬድም። ኦሪት ዘፍጥረት ላይ ያለ እያልኩኝ መሀልና ዳር ትላለህ እንዴ? በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በውኃ ላይ ሰፍኖ ነበር፣ የእግዚአብሔር መንፈስ እያለ በቃሉ ማነብር እንደዛ የሚል ጽሑፍ አለ። አሁን እዛ ላይ ካላገኘ ነው አሁን ባልከው እግዚአብሔር መንፈስ ውኃ ላይ ሰፍሮ ነበረ ማለት ነው ማለት ነው። እሺ መንፈስ ችግር የለም እኮ መንፈስ ማለት የእግዚአብሔር ክብር። እሺ ችግር የለም ክብሩ ነበረ። ኖ እግዚአብሔርና መንፈስ አንድ ላይ ነበሩ። የእግዚአብሔር ክብር ነው። ችግር የለም የእግዚአብሔር መንፈስ ክብር ነው፣ ኃይል ነው። ምንድን ነው ለአንተ የሚገልጸው? ክብርማ እግዚአብሔር የሚለው እሱ ሌላ ሀሳብ ነው። አሁን ወደ ሥላሴ እንሂድ። አንተ እኮ ነህ አሁን ሥላሴን አሳይ። በቃ እሱም ላይ አሁን ከአንድነት እግዚአብሔር ከአንድነት በላይ በሆነ አገላለጽ ገልጾልሃል። ዮሐንስ 1:1 ላይ መጀመሪያ ቃል ነበረ። ዮሐንስን አልቀበል ብሉይ ኪዳን ነው የሚከተለው ወንድሜ። ሲጀመር ብሉይ ኪዳንን አዲስ ኪዳን አያብራራም፣ ስልጣንም የለውም እሱ እኮ ነው እኮ አስቸጋሪ የሚሆነው። አሁን አንተ ጨለማና ብርሃን ምንም ዝምድና አይኖርም፣ ህብረትም አይኖረንም እኮ። ስለዚህ አንተ ጨለማው ላይ ሆነ ስለ ብርሃኑ ሳወራ አይገባህም። ኦልሬዲ ግን ብሉይ ኪዳን ኢሳይያስ ምን መሰለህ እናንተ ምን ይላል መሰል መጽሐፍ ቅዱስ እናንተ የአሕዛብ አላችሁ ይላልኛል። እሺ ይላል። እኔ ስለዚህ ለአንተ ብርሃን ነኝ ጨለማ አይደለሁም። የአሕዛብ ብርሃን ተብያለሁ።
አንተ ግን ለእስራኤል ብርሃን አትሆንም፣ ጨለማ ነህ። ጨለማ ሲባል ያውም መጀመሪያ የተፈጠረው ጨለማ ማለት ነው። ምድርና ሰማይ ሳይ በእግዚአብሔር ድብልቅ አድርጎ የፈጠረው ጨለማ ነህ አንተ። ሲጀመር እኔ ለአንተ ብርሃን ነህ፣ እናንተ ለአሕዛብ ብርሃን ናችሁ ይላል መጽሐፉ። ሽሽቅ ውስጥ ከገባነ በጣም ነው ጥቅስ እያመጣው ምን አይነት እንደሆንክ እነግርሃለሁ። ስለዚህ ኦኬ አይ ወደዛ ጨለማና ብርሃን አትበል። እኔ አዲስ ኪዳንን እንደ ታሪክ መጽሐፍ ስለሚል እኮ ነው መጽሐፍ እኮ አይ ስድብ እኮ አይደለም መጽሐፉ የሚለውን ነው ከተናገርኩት። አንተ ጨለማ ነህ ስትለኝ እኔ ለአንተ ብርሃን ነው። በኔ ብርሃን ነው። ይቅርታ እሺ፣ አንተን አይደለም እንትን ያደረኩት በኔ ብርሃን ነው። አይ እኔም ብትለኝ ራሱ በኔ ብርሃን ነው የምትዳንተ ራሱ በኔ ብርሃን ነው የምትዳንተ። ችግር የለም። የኔ ብርሃን የብርሃንም በኢየሱስ ክርስቶስ እንጂ በአንተ አላገኘሁትም። ስለዚህ አሳይ መጽሐፍ ቅዱስ በኔ ብርሃን እንደምትል እኔ ለአሕዛብ ብርሃን እንደሆን ብፁዓን ብለህ እንደምትጠራኝ ብፁዓን ብለህ ራሱ ትጠራኛለህ። ታውቃለህ? ብፁዕ ብለህ አንተን የእስራኤል ልጅ ትጠራኛለህ። ስለዚህ አዳምን ብፁዕ ነበር ማለት ነው። የእስራኤል ሌላው ሚልኪያስ ስተው ቆይ ተው ዘለ መሃል ላይ አትግባ። እኔ ስለ እኔ ነው ያልኩህ፣ ስለ አዳም ስለ እስራኤል ልጆች ነው። ወደ አዳምን አላልኩም እኔ ስለ እስራኤል ልጆች ነው። አንተ የእስራኤል ልጆች ከአዳም ዘር የጸዱ ናቸው እንዴ? በደንብ እንዴታ ማስረጃ በጣም መሳቅ አይደለም። በነገራችን ላይ ውይይቱ ወደ ላይ ውስጥ እንዳትወስደው ወደ አሁን ወደ ስላሴ ወደ ሶስት ወደ ጠፉት የተባበሩት አምላኮች ውሰደኝ። ስለዚህ አብርሃም እኮ መበስበስን አይቷል። አምላኮች ውሰደኝ። ተው ወደ አምላኮች ወደ ሶስት ለማይ አንተ አይደለም አብርሃም ራሱ ብርሃኔ አይደለም። ወደ አምላክ እሱን ተው ወደ አምላኮች። እኔ ግን ለአንተ ብርሃን ነኝ። አንተ ከአብርሃም በምን ተሽለህ ልንገርህ? ጥቅስ ልንገርህ እንዴ? አንተ ከአብርሃም ትሻላለህ። በደንብ ይሻላል። ከአብርሃምም የተሻልክ ነህ። አብርሃም አባቴ ነው፣ ግን እኔ ሕግን በመቀበል ለአብርሃም ሕግ አልተቀበለም። ሕግን በመቀበል እኔ ብርሃኑን ተቀብዬ ለአንተ አስተላልፌልሃለሁ። እንዴ ቀጥል። ወደ ጠፉት አምላኮች አሳየኝ፣ ወደ ስላሴዎች ቀጥል። የጠፉ አምላኮችም እሺ፣ ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 አንብበው። አንድ ላይ ያሳየኝ። መጀመሪያ በፍጥረት ላይ ያሳየኝ። ዘፍጥረት እኮ ነው። አሁን መጀመሪያ እግዚአብሔር ሰማይና ምድር ፈጠረ ከሚለው ካንድ ላይ ያሳየና ወደዛ ነዳለን። እዛ ላይ የለም እዛ ላይ አልነበረም። ሲፈጠር ሰማይና ምድር ሲፈጠር የለም አይደል? እንቀጥል። አልነበረም። ስላሴ እግዚአብሔር አላቸው እያለን ነው። ኦኬ፣ እያረፍክ ብታወራ አይሻልም? እያዳመጥክ የሉም። እዛ ላይ ከሌሉ ሰርፕራይዝ ናቸው። የሆነ ጊዜ የመጡ ናቸው። ነው እግዚአብሔር ማለት እኮ ነው። እግዚአብሔር ራሱን ወክሎ እኮ እግዚአብሔር እያለ ነው። ዛጋ ቃል ምንድን ነው? ቆይ ወንድሜ ስምህ ማን ነው? እንደው በስምህ ልጥራህ ብዬ ነው እንደዚህ። እሺ ህይወት ጽዮን። እሺ ጽዮን። ይቅርታ፣ ያው በኦሪት ዘፍጥረት ላይ እግዚአብሔር ምድርን ፈጠረ እያለ መልካም እንደሆነ ይላል። በመልክ በአምሳላችንም የሚል አለ አይደል? አሁን ይኸውልህ በመጀመሪያ ኦኬ ፍጥረት አለ። የፍጥረት ፋውንዴሽን ወይም ደግሞ ፋውንዴሽን የሚባለው እሺ፣ እግዚአብሔር ምድርን በምን ፈጠረው? ኢንጂነሪንግ ምናምን ታውቅ እንደሆነ ቤት አዳምጠኝ። ግንባታ ከመገንባቱ በፊት ፋውንዴሽን ይባላል። አንድ ነገር ሲመሰረት እዛ ላይ እግዚአብሔር ሰማይና ምድርን ከመፍጠሩ በፊት የሉም ቴስት አለ ብዬ ነው። የሉም ወይ ነው? እኔ እኮ ምኑን የሉም ወይ ማለት መጀመሪያ ላይ አንዳንድ ላይ የሉም። መንግስታቸው እኮ እግዚአብሔር ነው። በቃ ስሙ እግዚአብሔር አለ። እዛ ላይ የተጠቀሰውን የዕብራይስጥ ቃል ንገረኝ። ስለዚህ እግዚአብሔር የተጠቀሰውን እናት ቋንቋውን ንገረኝ ወንድሜ። ኧረ ተው። አላውቅም፣ የምናገረው አማርኛ ነው። በደምብ ታውቀዋለህ። በነገራችን ላይ ይህንን ከጠቀስክን እንደምትከስር ታውቃለህ። ኤሎሄም የሚል ቃል አለ። ኤሎሄም ስንት ነው? እግዚአብሔር ማለት ነው እንደ ኤሎሄም ብሎ የሚያስቀምጥልህ? እኔ አይደለም ስለ ቁጥር ነው የጠቀስኩት። ቁጥር ስንት ነው? ኤሎሄም ስንት ነው በቁጥር?
አላውቅም። ለምን መሰለ ብዙውን ነገር አትጠብቅ ከኔ ምላሽ። ምክንያቱም ማርዘም አልፈልግም። አሁን እኮ ይኸውልህ እኔ ማርዘም አልፈልግም። ቦታ ልገባ እንደሆነ ስለገባህ ነው ወደ ሌላ ነገር የምትመራኝ። እንደዚህ ዝግት አታርግ። አንተ ልጠይቅ የፈለግኩት ወይም ከዚህ በፊት ተነጋግረን በመጨረሻ ሰዎች ሁሉ ፈርደውብክ ነው የወጣው። በዛው ቀረ። አሁን ድምፅን ስለሰማው ነው የገባሁት። ስለዚህ ኦሪት ዘፍጥረት ምዕራፍ 3 ላይ ከዴብ ቤት ሁልጊዜ አለው። እንግዲህ እግዚአብሔር ምስክሬ ነው። አሁንም ቢሆን እዛው ላይ ነው የምገባልህ እኮ ስላልተመለሰልኝ። ፖለቲካ እየሰራህ ነው። ትናንትናም ነበሩ። ፖለቲካ ከአይሁድ በላይ ፖለቲካ የሚችላል እንዴ? እኔ እውነት ነው የምነግርህ። ደግሞ በቃሽ መቀጠል አልችልም። ከአይሁድ በላይ ፖለቲካ ለምን ክርስቲያን ፖለቲካ ይሰራል። ግን ይኸውልህ እኔ አሁን በጣም ችግር የለውም። ክርስቲያን አዳም ክርስቲያን ፖለቲካ አውቃለሁ። ዴቭ ስማኝ፣ ዴቭ አንተ በቃ እንደዚህ አይነት ሰው እያስገባህ ግን ሃይማኖት አታሰድብ ዴቭ። ወይ በትክክል በውይይት ካመነ ተወያይቶ ማስረዳት መረዳት አለበት። እዚህ ቤት ላይ ብዙ ጊዜ እሱ እንዲጮህ ብቻ እሱ እንዲናገር ብቻ የሚደረግበት ነገር አለ። አሁን አንተ መጽሐፉ ላይ ብቻ ማስረጃ ጠቅሰህ ማውራት ሲገባ ዘርጋ ሊያነብልኝ አልፈለገማ። ሊያነብልኝ አልፈለገም እኮ ሊያነብልኝ እኮ አልፈለገም። ነገርኩት። መሀል ነው ዳር ነው የሚል ነገር ይኸውልህ፣ በብሉይ ኪዳን ነው ማምነው ሲል ነበር ቅድም። ይሄን ንገረኝ መጀመሪያ። ዘሩ ጋር ምን በብሉይ ኪዳን ነው ማምነው ሲል ነበር። ዘሩ ጋር ምን አስኬደ? ከዛ አንተ እንዲሳደብ ነው ምንድነው? እንተነክ ማስረጃ ፈለክ መቀበል አለመቀበል እኮ ምርጫ ነው እኮ አላነባላ። ስለዚህ በውይይት አይደለም የሚገባው ልፈልገኝ ነው። እስካሁን እየተወያየ ነው ከስንት ሰው ጋር በማስረጃ እየጠቀሰ በሰላም። ግን አሁን እኔ ያልኩት ቦታ እኮ አልገባም። መሀል ነው እሱ። መጀመሪያውን ነው ማነበው አለ። እዛው ምዕራፍ ላይ ነው። ከኮንቴክስቱ አይዘልም። ኦሪት ዘፍጥረት ምዕራፍ 1 ላይ ጀመረ እሱ። እኔ ደግሞ ምዕራፍ 3 ላይ ይሄን ይላል አልኩት፣ እዛ ኦሪት ዘፍጥረት ላይ። ስለዚህ እሱን አላነብም። ሰው በብሉይ ኪዳንም አያምንም ማለት ነው። ያንተ እንትን መሰለ መጀመሪያ ሰው ተፈጥሮ 1:31 ላይ ነው ስለ ሰው ተፈጥሮ። ከዛ 3 ላይ ሄደ። በጣም እኮ ነው የምትገርመው። በነገራችን ላይ ይኸውልህ እንደዚህ የሚባል የመጽሐፍ ቅዱስ አጠናኝ መጀመሪያ ስላሴ ከሌለ ስላሴ የግሪክ ፍልስፍና ነው፣ የሮማውያን ፍልስፍና ስላሴ የሚባል የለም። በቃ የለም። አይሁዳውያን አባቶች ይህን አምላክ አያውቁትም። ስለዚህ ፊሎሶፊ ነው የምትከተለው ነው። አሁንም ነግርህ ዘርን አልጠቅስም፣ አንተን ነው የምነግርህ። አሁንም ይህን ነገር እስቲ አሁን የገለጸው የሚያምንበትን ነው። አዎ ልክ ነው። ይሄ መብቱ እኮ ነው። አዎ ይሄ ስድብ እኮ አይደለም። የሚያምነውን ይሄ ነው የሚያምነው። ያ የራሱ ነገር ማለት ነው። አዎ የራሱ እንደዚህ ያምናል። በሱ እምነት እንደዚህ ያምናል። ስለዚህ ዴቭ ደግሞ የራሱ ሲያምን በብሉይ ኪዳን ነው ማምነው ካለ አዲስ ኪዳን ትቼ እኔ እዛው ብሉይ ኪዳን ላይ ነው የመጣሁት። እዚህ ላይ ገብተህ ምዕራፍ 3 ላይ እንደዚህ አይ ከምዕራፍ 1 ነው የምጀምረው ያለው ለምን መሰለ? እኔ ለውሸትም አይደለም፣ እግዚአብሔር ምስክሬ ነው፣ እንድረዳ ስለፈለግኩ ነው። ከኔ ከተቻለ ሊኖረው ይችላል። ስለዚህ አልመለሰልኝም። ያኔም አሁንም እንዲመልስልኝ ነው የፈለግኩት። ተሳስቶ እንዳውም እናንተ ሁሉ አርማችሁታል፣ ሌሎችም ሰዎች አርመውታል። ምን ምዕራፍ 3ን ሙሴ ነው የጻፈው አለ። ሙሴ ስለ ራሱ ነው የሚያወራው አለ። አሁንም ይደግመዋል። ከዛ አይወጣም። ሰው ሳይሄድ እየሰማም ከሆነ ይመልስልኝ። ኦኬ አሁንም አንተ እየጃጀህ ነው ይመስለኛል። ቶራ ሲጀመር ሙሴ ጻፈው ሳይሆን ሙሴ የጻፈበት ቦታ አለ። ቶራ ከሰማይ ነው የተቀበለው ብለን ነው እኛ ምናምን ምን ነው። ስለዚህ አሁን እንግባ። እኔ እንዲብራራልኝ የምፈልገውን ነገር ወይም የገባሁበትን ነገር ልጠይቅህ ታስረዳኝ። አሁን ለምሳሌ በፍጥረት ደረጃ ዘፍጥረት 1:1 ላይ ምን መሰለህ? በፍጥረት ደረጃ እግዚአብሔር ሰማይና ምድር ፈጠረ፣ ምድር ባዶ ነበረች፣ አንዳችም አልነበረባትም እያለ ሄድና ዘፍጥረትን ስለ ፍጥረት
ጨርሰው የእግዚአብሔር መንፈስም የሚለውን አምጣ። እኔ ስለ ፍጥረት ነው አሁን ስላሴን አሳየኝ ነው ወንድሜ። እኮ ይኸውልህ በእግዚአብሔር ውስጥ መንፈስ ቅዱስ አለ፣ በእግዚአብሔር ውስጥ ቃል አለ፣ በእግዚአብሔር ክብር እኮ ነው። የእግዚአብሔር መንፈስ በኋላ ሰፍኖ ነበር፣ ክብሩ ነበረ ክብሩ። አሁን ስለኔ እሺ ጽዮን መንፈስ የእግዚአብሔር መንፈስ ራሱ እግዚአብሔር ማለት ስላሴ ነው ወንድሜ። ይኸውልህ ስለ መንፈስ ጥያቄ ይኸውልህ አሁንም ስላሴ ማለት የእግዚአብሔር ራሱ መንፈሱ ዓለምን ሁሉ የፈጠረበት ቃሉ ሰራጺ የሆነው ኃይሉ ወልድ ነው። ሌላ ነገር ያሳየ ወንድሜ። ይኸውልህ አሁን እኮ እነዚህ ናቸው። እሺ ስላሴ ማለት ሶስት እግዚአብሔርን አላሳየም። አንድ እግዚአብሔር የለም፣ ሶስት የለም፣ ሶስትነት አለ አንድ እግዚአብሔር እንጂ ሶስት እግዚአብሔር የለም። ዘፍጥረት ላይ ያሳየኝ እኮ ነው። ዘፍጥረት እንደ አንድ ላይ ኦሪት ዘፍጥረት አይደለም እንዴ? ኦሪት ዘፍጥረት መጀመሪያ ይኸውልህ በመጀመሪያ እግዚአብሔር ሰማይና ምድር የሚባለው ተፈጥሯል። ሰማይና ምድር ተፈጥሯል። አሁን አንተ የምታሳየኝ ስለተከፋፈሉበት አይደለም። ተደበላልቆ ተፈጥሮ መጀመሪያ ሰማይና ምድር የተፈጠረው በአንድ ቀን ነው። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ብሎ ከዛ በኋላ ይከፋፍላል። ከተፈጠረው ነገር ይከፍላል። መጀመሪያ በመፍጠር ደረጃ ያሳየኝ። ኦኬ ባጭሩ አንድ ምሳሌ ልስጥህ። ምሳሌ አይደለም። ኧረ ምሳሌ አልፈልግም። አሳየኝ ወንድም ምሳሌ። እግዚአብሔር ሲል መንግስቱን ነው። እሺ አሁን እኔ መንግስቱን አላልኩም። ሶስቱን እግዚአብሔር አልፈጠረም አላልኩም። እኔ ስላሴን አሳየኝ ነው ወንድሜ። በቃ ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ነው። እኔ መጀመሪያ ይኸውልህ ሰማይና ምድር የተፈጠረው በአንድ ቀን በመጀመሪያው ቀን ነው። እግዚአብሔር ፈጠረው። በእግዚአብሔር ውስጥ ግን አሳየኝ። ምኑን ነው ማሳየኝ? የገባችሁ ካላችሁ እባካችሁ እንዴ ምንድን ነው አሳየኝ። በቃ ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ ሂድ። አንድ ላይ ነው ፍጥረት የተፈጠረው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ እያለ በ6 ቀን ተከፋፍለዋል። በ10 ንግግር ተከፍለዋል። እኔ የተከፋፈሉ የተከፈለ እኔ ስለ መፍጠር ነው እያወራው ያለው። ስለ በመፍጠር ደረጃ መፍጠር ላይ እግዚአብሔር ያለ መንፈስ ቅዱስ አልሰራም። እግዚአብር ያለ ቃል አልሰራም። አሳየኛ እንደዛ ምን አሳየኝ። እግዚአብሔር ያለ ወልድ አልሰራም። ምድር አሳየኛ። ይሄው አየኸው። ምኑን ያየው? እግዚአብሔር ምድርን ሰማይና ምድርን ፈጠረ ሲል እሺ እንዲገባ እዛው ወረድ በልና አንብበው። 3 ላይ አለ ነው አንድ ላይ አሳየኝ እንዴ እግዚአብሔርን አገኘኸው እኮ። እግዚአብሔር የሚለው ሶስትነትን መሆኑን ለማሳየት ወረዳል። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ፣ ምድር ባዶ ነበረች፣ አንዳችም አልነበረባትም እያለ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። ከተፈጠረው ነገር በ6 ቀን ላይ ከፋፍሏል። አዲስ ነገር አልፈጠረም። ይሁን በሚለው ቃል በ10 ንግግሮች ተከፋፍሏል። እኔ አሁን ስለተከፋፈሉ ነገሮች አይደለም። ሰማይና ምድር ድብልቅ ብሎ ተፈጥሯል በመጀመሪያው ቀን። አሁን አንተ የምታሳየኝ ይህን ሲፈጥር ዘፍጥረት አንድን አሳየኝ። 3ቱን